የረሱል አገልጋይ ስለው አለ ፈጧጧ ረእሰው ጎንበሳል ምን ይያልክ ነው ያለ መስራት አላህን የፈራ ሰው ሁሉም ይፈራዋል ሁሉንም እንፈራው እኮ አላህን ስለማንፈራ እኮ ሱብሃንአላህ አላህን ያልፈራ ሁሉን እንደፈራ ይኖራል ለምን በረሯቱንም በቃ ግጭት ያለው ታረቁ ተባባሉ በቃ ሰበቡ ምንድነው እዛ ውስጥ ምን ነገራል ማይነገር 10 ነገር ለማንም አትንገር ተዛውዛርን ከስሩ ነው እኮ ታውን በፊት ሰርተናል 10 ነገር ለማንም አትንገር ብስሚላሂር ረህማኒር ረሂም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ በድጋሚ የተወዳጁ ተመልካቾቻችን በሸኻችን ሰዓት ተመልሰን ተገናኝተናል መደበኛው የኸሚስ ምሽት ፕሮግራማችን ከሰዓት ጀምሮ ወደናንተ መድረሱን ይቀጥላል አላህ Subhanahu Wa Ta'ala ሀገራችንን አማን ዓለማችንን ሰላም ያድርግልን በያለንበት ለዓለም ሰላም ለሀገር ሰላም ዱዓ እንድናደርግ እንደ መግቢያ እንደ ማስታወስ ይኖርብናል ከሰላት በኋላም በተለያዩ አጋጣሚዎች በመናደርጋቸው ዱዓዎቻችን የሀገርንም የዓለምንም ሰላም ማስታወስ ተገቢ ነው እንዴት ነው ሸኽ አልহামዱሊላህ እንኳን ደህና መጣ ወንደና ተበቃችሁ ሳምንቱ ጥሩ አለፈ ማሻአላህ አልহামዱሊላህ የዛሬ ሳምንት ያወርሶ ቤት በእንግድነት መተን አሪፍ ፕሮግራም ሰርተን ተመለሰን ነበር አሁን ወደ ደሞ መደበኛው ወደ ኸሚስ ምሽት ፕሮግራማችን ስቱዲዮ ላይ ተገናኝተናል በድጋሚ አላህ Subhanahu Wa Ta'ala እድሜ መርቆ ስላገናኘን እናመሰግናለን ዛሬ ጆ ከመን ልንል ነው ወደዚያው ነው የምንሄደው አልহামዱሊላህ ረብ ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ አላህ ሰይድና አህመድ በትዳር ዙሪያ ብዙ ነገር አይተን ነበር እሱን እኮ ነው ወደዛው ነው ስሎት የነበረው የትዳሩ ጉዳይ ነው ይብለ ክረምት ትዳር ወሳኝ ነው በተደጋጋሚ መታየት ያለበት ነገር ነው የቤተሰብ የማህበረሰብ አስኳል ነው አስኳሉ ከተበላሸ ማህበረሰቡ ይበላሻል እና እሱ ላይ ብዙ መሰራት ያለበት ቤተሰብ ሲመሰረት መጀመሪያ ሲተጫጩ ሲጋቡ የነበረው ፍቅር የነበረው ደስታ ሻጧ አይቀጥልም በተወሰነ በተለያየ ምክንያት ቀዝቀዝ ይያለ መወደተን ወራህማ ነው እየጠለገ መሄድ ያ ረህማው ይመጣል በኑሮም በጤናውም ጉዳይ በመኑም በሶስተኛ ወገንም ነገረኛም ይገባበታል ምን ይገባበታል ያልተጠበቁ ያልተለመዱ ያልጠበቃቸው ባህሪያቶች ይመጣሉ እነዛን ሁሉ ማረቅና ማስተካከል ግድ ይላል ባለበት አይቀጥልም እቃ እንኳን ተሰብሮ ይጠገናል አይደል ዝም ብሎ ልብስም ተቀዶ ይሰፋል በተቀደደ ቁጥር እቃ በተሰበረ ቁጥር አዲስ እቃ ወጭ ብቻ ነው አይቻልም እንጂ ቢቻልም እንደው በቃ ሌላ ለሻጮች ገቢ መሆን ነው እንጂ የባሰም ሊያጋጥም ይችላል ደግሞ እና አላህ ሲፈጥረን ሙሉ አድርጎ አልፈጠረን እሷንም እሱንም እንደ ቤተሰብም እንደ ማህበረሰብም ልዩነታችንን አቀራርበን ታልከን በስተቀር እኔ በሄድኩበት እኔ በመረጥኩት ምርጫ በእኔ አቅጣጫ ትሄዳለህ ማለት አንዱን ሌላውን ጭፍልቁ መሄድ አይቻልም አባወራ ቤተሰብ መጨፍለቅ አይችልም እሷም እሱን አይቻልም አይሆንም ግን አጣቦ መሄድ ነው አታ በዲንም ጉዳይ ቢሆን ራሱ ምነው አላጦ በቃትን ሽታ ነው አላህ ሲፈጥረን በአሻራ ብቻ አይደለም መለያየን በባህሪም ነው በአመለካከት ነው አመለካከት ይለያያል አንድ እውነት የምንረዳበት ነገር የተለያየ አንግል ይኖረዋል ያንን እንግዲህ ከእምነቱ አድማስ እስካላወጣ ድረስ ጠበብ አድርጎ ማየት ነው ተጋጥመዋል የሚባሉት አልተጋጠሙም እኮ ሙተፈቁን ዐለይሂ ሲባል ሰምተሃል ቡኻሪና ሙስሊም ተጋጥመዋበታል ይባላል ወፊ ሸርጥህማ አህያንን ወንደን ጊዜ ወፊ ሶሒሐይን ከተባለ ሁለቱ ተጋጥመዋል አዎ ተጋጥመዋል ግን 100% ተጋጥመዋል ማለት አይደለም صحيح ቢሆንም በተወሰነ ደረጃ ነው አታ ቡኻሪና ሙስሊም ሸህና ደረሳ ናቸው ጓደኛሞች ናቸው ይዋደዳሉ ይፈቀራሉ ይስማማሉ ዑለማም እንግዲህ ጅምሁር ዑለማ ሁለቱ ያሉት ነገር ከቁርአን ቀጥሎ ቦታ አለው እንደ ትልቅ መረጃ ግን አንዳንድ ጊዜ ደግሞ ቡኻሪ ያልተቀበለው ነገር ሙስሊም የሚቀበልበት መስፈርት አለው በአመለካከት ነው አንዳንድ ቦታ ላይ ነው
ሙተፈቁን አለይህ የሚለው አቡ ቡኻሪ ሸርጥ ጠንከር ያለ ነው መስፈርቱ ማለት ነው። እውነትነቱን ለመቀበል ያንን ያላሟላለትን ጥሎት ይሄዳል። በቡኻሪ ደግሞ ትንሽ ሙስሊም ደግሞ ያን ነገር እንትን ይለዋል። ለምሳሌ አሁን እንበልና አንድ ሙሐዲስ ሲዋራ ከማን ሰማው ሲባል ይሄ ሰሚውና ያኛው ተናጋሪው አንድ ወቅት ላይ ነበሩ ወይ ራዊ ማለት ነው። ራዊዎቹ ዘጋቢዎቹ አንድ ላይ ነበሩ ወይ ነበሩ የሚለውን አይቀበል ቡኻሪ ነበር ሊቅ አይግድ ይላል። ተገናኝተዋል ወይ ሙባሽር ሰምተዋል ወይ ይገርማል። የስሚ ሰሚ ከሆነ አይቀበልም። መመዘኛቸው ላይ ውድቅ ያደርጉታል። ሙስሊም ደግሞ ሌላ ክልልም ቢሆን ወዲያው ሙባሽር ከሰማ ሰው ቢሰማው ችግር የለውም ይላል። ደግሞ አንድ ሀገር ከሆነ አንድ ዘመን ሀቢሳኒ ሀቢብ ረሕመቱላህ አለይህ ሰምቻቸዋለሁ ብለህ ብታወራ አሁን ነበርኩ በዛን ሰዓት ደርሰባቸዋል። አዎ ደርሰባቸዋለሁ። አብረህ ቤታቸው ነበር ቀርተህባቸዋል። ሰምተሃል። ልክ አንድ ሰው ኹጥባ እንደሚሰማ አይ አልሰማሁም ተሰማ ሰው ነው የሰማሁት ካልክ ይሄ ቡኻሪ ዘንዳ ብዙ ቦታ የሚል ተቀባይነት የለም። ሙስሊም ደግሞ በአንድ ወቅት ነው የሚሸርጠው። ወቅታቸው ጊዜያቸው አንድ ከሆነ እና በዚህ መልኩ መስማሙበት አለ የማይስማሙበት አለ። ሀታ ሷሂህ እንኳ ተብሎ ማለት ነው። አንደኛው ሷሂህ ነው ያለው ሌላው ضعيف ነው ይላል። አንደኛው ሱና ነው ሲል ሌላው ቢድዓ ነው ይላል። ሀታ በሷሂህ ደረጃ እኮ ለማንኛውም ጠበብ አድርጎ አብሮ መሄድ ይጓዝ። ጊዜው የጋራ ነው፣ አገርም የጋራ ነው። በትዳር ጉዳይ ነው የመጣ ነው። ጉዳዩም የጋራ ነው፣ ትዳሩም የጋራ ነው። የሷም ያንተ ብቻ አይደለም። ተወያይተው ተመካክረው ተቀራርበው ሲጓዙ ነው። እና አሁን አራቱ አይሞች ይባላል። በትናንሽ ነገር ይለያያሉ አይደል? እንግዲህ ዓለም የሚስማማባቸው ናቸው አራቱ አይሞች። ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አህመድ ረሕመቱላሂ ተዓላ አለይሂም ይስማማሉ። ዓለም ይቀበላቸዋል። ሲስማሙ ግን ልዩነታቸውን አጥበው ነው። አመለካከት እኮ ነው ያለያየችው። እኔ ጥል አይደለም ካለው ቅን አመለካከት ነው። አንዱን ጉዳይ በተለየ አንግል ማየት አለዛ አንደኛው እኔ ጨፍልቅ ለግዛ ብሎ እንትን አይልም። ስለዚህ ትዳርም ቢሆን እንደዛው ነው። ሊነግሩን እየሞከሩ ያሉት አሁን ሼህ ስለ አመለካከት ልዩነት መከበር ነው። ልዩነት ነው። እኔ በፈለኩበት አቅጣጫ መሄድ ያለብሽ ብለህ ታስገድዳት አይገባም። ላ የፍረኩ ሙእሚኑን አው ነብያችን ሙእሚነተን አንድ ሙእሚን ሚስቱን እንደው ዜሮ አድርጎ አይፈንዳትም። ኢንከሪሃ ሚንሃ ኹሉቀን ምናልባት በአንድ ሁሉን አሟልቶ አልሰጣትም። እሱንም እንዳልሰጠው ሁሉ ረዲየ ሚንሃ አኸር አሉ። ማካካሻ ይኖራል። የሆነ ነገር ቢጎድል የሆነ ነገሯ ሙሉ ነው። ለምሳሌ አሁን እንግዲህ የሙያ ችግር አለን በል የቤት ሙያ ችግር፣ የቤት አያያዝ ችግር፣ ግን የጸባይ ችግር የለባትም። የመውለድ ችግር የለባትም። የልጅ አያያዝ ችግር የለባትም። ይሄ ቀላል ነገር አይደለም። የትም የምትሸምተውና የምታገኘው ነገር አይደለም። ግን አንዳንድ ሙያው ግን ደግሞ ቅድሚያ የሚሰጥ ሰው አለ። ሁሉም ነገር ይቅርብኝ እኔ ሙያ ላይ ብቻ ከ190 እና ከ90 በላይ ታምጣ የሚልም ሰው አይጠፋም። የዋህ ብሎ ኢንተርኔት ላይ እኮ ወርዶ እኮ ዋናው ጸባይ ትዳር አይሆንም እኮ ሙያ ብቻውን። ሙያ ሩዋት ደግሞ መውለድ ከሌላትስ ወይንም ወልዲያ ማሳደግ ማትችል ከሆነስ አንዱ አካከሰው ወይንም ደግሞ ገብቶኛል አጣፋው ነው። ምንም ቢሆን ለኔ ባትመችም እንደ ለቤተሰቦቼ ለእናቴ ለአባቴ ከተመቸች ማክስተም ቢመጡ በራ ይዘጋባቸው እንዳው ተስተናግድ ይሄዳሉ። በዝል ተልፋት ይችላል። ግን ይሄ ሁሉ ሆኖ ሙያ የለም። ሌላ ደግሞ አንተ ጨዋታ ትፈልጋለህ እና እሷ ደግሞ ዝምተኛ ልትሆን ትችላለች። እሱ ነው ከባዱ። ግን ኡስታዝ በምን ቻርጅ ታርጋታለህ? እንግዲህ በምን ቻርጅ ታርጋታለህ? ስለጠላች አይደለም ዝም የምትለው ተፈጥሯ ነው። ግድ የለም ሌላ ነገር ፈልግለት። ቤት እኮ ግን እንትን ይላል እኮ ለዚህ ማካካሻ ኮርኩረህም ቢሆን አስቅ እያሉ ነው። ጥሩ ነው ከሳቀችማ ጥሩ። እሱም እንደዚሁ አንዳንድ ጊዜ ነጭናጫ አኩራፊ ሊሆን ይችላል። ግን በወጪ አያስቸግራትም። ጎበዝ ነው፣ ይሰራል። ስለዚህ ምንም አለ ጸባይ ኑሮት ሰነፍ ከሆነስ ሹፍ ችግር እኮ ነው፣ የበለጠ ችግር እኮ ነው። ግን ሼህ ይሄንን ምርጫ ለሰዎች አይደል እንደመተው ያለብን? ምን ማለቴ ነው? አሁን ይሄ ልክ ቀደም ሲል እንዳነሱት
አመለካከታችን የሁላችንም ይለያያል። በቃ አንዳንድ ሰው እኔ ንጭንጩ ቀርቶብኝ በቃ ጾሜም ብሎ እንደ ሁሴን ሻይ የጠጣሁኝም ቢሆን አሳልፈዋለሁ እንጂ የሱ ንጭንጭ ከነንጭንጩ እርጎ ከምጠጣ በቃ ይሄንኑ ሻይ በጠጣ የሚሉ ሰዎች ሊኖሩ ይችላል። ቀጣው እኮ የሆነ ጎሎት ነው የሚመጣው እኮ ያቺን የምትፈልጋትን ፓርት ኮችን ሞልቶ ሊመጣ ይችላል፣ ግን ሌላ ጎዴው አለበት የማይኛው። ኦኬ ስለዚህ ማናችንም ከጉድለት የጠራን አይደለም። በቃ ክስተን መናትን ማልፈልግ ምትል ትመጣለች ለአንተ ብቻ ምትወር። ይሄ ከባድ ነው። ስለተራይ መቆራረጥ ነው። ኦኬ ሁሉ ነገሩ አይመችህና ግን ቤተሰብህን ትጣላለች። እሷም እንደዚሁ። ስለዚህ አንዱ ጥፋት አይታ ባትፈንደው እሱም እንደዛው ባትፈንደው ግን አስቋምጣ ሁሉን ነገር አሟልቶ የሰጠ ነገር የለም። ማንም ሰው ቢሆን ነብይ ብቻ ናቸው ካሚሉ። ኦኬ ስለዚህ አንዱን ባንዱ ማለፍ ነው። ስለዚህ እንቻቻል ነው መተላለፍ መንገድ ያለብን። ኦኬ ምነው መንበቂ ዘውጀተን ቢላ አይብን በቂ ቢላ ዘውጀተን እንደው ምንም እንከን የሌላት አገኛለሁ ማለት ያለ ሚስት መኖር ብቻ ነው ምርጫው፣ ያለ ባል መኖር ብቻ ነው። ስለዚህ አንድ ነገር ይኖረዋል። ዱንያ እኮ ነው ጎዴሎ እኮ ነች ዓለም አትሞላማ ጎዴሎ ነች። ስለዚህ ያናካክሰን መጓዝ ስንችል ነው ትዳሩ ትዳር የሚሆን። አዛ የተወለዱ ልጆች አያርጉም፣ ኑሮ በረካ አይኖረውም። ያን ነገር ነው በግድ የምታሟላው ነገር አይደለም። ተፈጥሮ ነው፣ የማይቀየር ተፈጥሮ አለ። በምክር የሚመለሳል፣ በማስተባር የሚመለሳል እና ይሄን መናበብ መቻል ነው። አንዳንድ ጋር ምሳሌ በሁሉም ነገር ትመቻለች፣ ልጅ ያልወለደችልህም ሚስትን ትወዳታለህ። ይከባድ ምርጫ ሁለት ነው። አንድ ሰው አብሮ መኖር ምርጫው ሁለት ነው። አላህንም ያቅ ከሆነ አላህንም ፈራ ከሆነ ሊያገባ ነው። አይ እኔ እሷንም አላስቀይምም ይቅርብኝ የልጅ አምሮቴን አምቄ ይዘዋለሁኝ ካለ ምርጫው እሱ ነው። ከመሃን ሚስት ጋር እኖራለሁ። ይሄን በተቃራኒው ማሰብ ያስፈልጋል። በተቃራኒው እሷም እንደዚሁ ችላ ይቅርብኝ ልጅ ፍለጋ ይሄን ባህሪው ይቀርብኛል፣ ደግነቱ ይቀርብኛል፣ እንደ ልጅም እንደ ባለም ሆኖ ይታዘኛል ታለሽ ውሳኔው እሷ ነው። ግድ ማን ጣልቃ ገብቶ ተፈች ማለት አይችልም። ወላጆች ታጥቃቱ ደሞ አንተም ፍታ ማባል አይችልም። ስለዚህ ሁለቱ ናቸው። ደሞ ተነብዩ ኢብራሂም እና ተሳራ ወዲያ ተጊዜ በኋላ ልጅ ይሰጣቸው ይችላል። ገና በተጋቡ 3 አመት አልወለዱ ተብሎ ማህናች ይባላል። 3 አመት 30 አመት ሆኗቸው ወልደዋል። እንኳን 3 አመት መከኑ 10 አመት ሆነ መከነች የሚባል ነገር አይደለም። ተስፋባን ቆርጥ። ስለዚህ አንዳንድ ጊዜ ያንን ያችን የፈታሃትን ሚስትህን ይዛ በሄደችው ነገር አለ። 3 ብታገባ ያን ባህሪ አታገኘው። እሷም ደግሞ 4 ብታገባም ያ መጀመሪያ የፈታችው ባህል ላይ የነበረውን ባህሪ ሁለተኛው ባህል አታገኘው። የጋር ኑር ሌላ የባሰ ነው። ትንሽ በአንድ በኩል የተሻለ ቢሆንም በአንድ በኩል የባሰ ነው። ስለዚህ ተናቦ መቀጠል ይቻላል እና ለዛ አንድ ቂሷ እናያለን። በጣም ጥሩ። ስለዚህ ወተን መመለስ ይኖርብናል። በጣም ጥሩ ሐሳቡ በጣም ጥሩ ነው። ኡስታዝ ያነሱት ነገር መቻቻል ነው፣ ችልችለህ መኖር ነው። ይሄውን ጥሩ ትምህርት የሆነ ይመስለኛል። በተረዳው ነገር በደንብ የተረዳ ይመስለኛል ነገር። ምክንያቱም እየነገሩህ ነበረ ቻል አሁን ይሄንን እንትንህን ተው እያሉ ነው። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰን መተናል። ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት እየተናገርን የምንገኘው ዱንያ ላይ የምንኖር ፍጥረቶች እንዳጠቃላይ የሆነ ጎደሎ ጎን አለን። ወደ ቤተሰብነት ስናመጣው ቤተሰብ የማህበረሰብ መሰረት ነው፣ አስኳል ነው ብለዋል። በጣም ጥሩ ሆነ አገላለጽ። አስኳሉ ከተበላሸ እንደ ህብረተሰብ እንፈርሳለን፣ አንቀጥልም እያሉ ነበረ። ይሄ ተጠብቆ እንዲቆይ አንዳችን ጋር ያለ ሌላኛችን ጋር ደግሞ የሌለ፣ ሌላኛችን ጋር ያለ አንዳችን ጋር ደግሞ ያለ ነገር አለ። ቤት ውስጥ ስንኖር ሁላችንም ካሚል ሙተካሚል አይደለንም። ሙሉነት ያለው መልእክተኛው ህይወት ውስጥ ነው አለይሂ ሰላቱ ወሰላም። ስለዚህ ተቻችለን ተከባብረን በቃ ይሄ እሷ ጋር ያለ ጉድለት ነው፣ ይሄ እሱ ጋር ያለ ክፍተት ነው ተባብለን ካልሆነ ጎጆ ይፈርሳል። እቃ አይደለም፣ እቃ ሲሰበር እየገዛን እንኳን አንቀጥልም። አንዳንድ እቃዎችን እኮ እናስጠግናለን።
ትዳርን ከዛ በላይ ንጽጽሩ ራሱ አሁን ከቃጋ ማነጻጸራቸው ሳይሆን ትዳር በጣም የተከበረ ተቋም ነውና የተቀደሰ ስርዓት ነው በእስልምና የነቢያትም ሱናም ጭምር ነውና ይሄንን ውድ የሆነ ዋጋ የተሰጠው የህይወት ስርዓት አክብረን ተቻችለን ተጣጥመን መኖር እንድንችል ቢያንስ ክፍተቶቻችንን በማወቅ በመተዋወቅ በመቀራረብ ለመቅረፍ ለመሙላት እንሞክር አይደል አጥቂያ ሐሳባቸው ይሄ ነው ፈዘስ ከዛ እንትን አገላለጽህ በጣም ይዞኝ ሄደ ሐቅ ብለሃል መጨረሻ ላይ አንድ ቂሳ ነግራችኋለሁ ሲሉን ቆዩስ አንተ ተተው እንጂ ምናምን ብለው ወጣን አሁን ሼክ እንግዲህ አስተማሪ ታሪክ ሊነግሩን ነው ሰለላሁ ዐለይሂ ወሰለም አላሁም ሰለላሁ ዐለይሂ ወሰለም ችለህ ስለኖርክ ወላሂ ወሰለም ከሷ ባታገኘው ካላ የምታገኘው ነገር አለ በመሰበርህ ወተህ የሚቀናህ አግኝተህ አትርፈህ ምገባ ሊሆን ይችላል እዛ ቤት ሰላም ስለፈጠርክ ወይ በጤናህ ወይ በስራህ አላህ የሆነ ነገር ይከሳል ሙካፋ አለ አዎ እሷንም እንደዚሁ ወይ በጤናዋ ወይ በሌላው ነገር አለ ይከሳታል ወይ በልጅ ስለዚህ ሚስት መቀየር ባል መቀየር ሁሉም ነገር ማሟላት አይደለም ባሉን ቀይራ ጤናውም ሊቀየር ይችላል ህይወት ሊቀየር ደስታ ሊቀየር ይችላል ሊበላሽ ይችላል ባል ተገኝቶ ነበር ጤና ጠፋ ተመጀመሪያው ይሻል ነበር ከመጀመሪያው ጋራ ጤና ነበሩ ባህሪና ያለያያቸው የሁለተኛው ላይ ደግሞ ጤና ችግር መጣ ወይንም ደግሞ ዱንያ ጠፋ ይባስ ነገር አለ የመጀመሪያው ነበረው ያሁኑ ዲሃ ሆነ ግን ከነደህነቱም በጸባዩ ይሄ ይሻለኛል ሊባል የሚችልም እኮ ሊሆን ይችላል አላህ የሚሰጠው ነገር አለ ለሱ ብሎ ያን ነገር በማድረግህ የሚሰጠው ነገር አለ በመሶበርህ በመታገሷ ማለት ነው እና አንድ እውነት ቂሷን እንገር ቂሷው ሲባል ሁለት ኹራፋት ቂሷ አለ ተራ ቂሷ አለ ፈጠራ ቂሷ አለ ስለዚህ ቂሷ ደግሞ አስተማሪ ነው ወዝ ነው ያዋዛል ኦኬ ይሄኛው ከየትኛው ከተለምዶ ተሞክሮ የመጣ ነገር አስተማሪ ሆነ ቂሷ የተኖረ ማለት ነው ከልምድ ማለት ነው ቂሷውን ማንም ያወራው እንዳልመስል ታላላሶች ያወሩት ነው ኦኬ ፈድለቱ ሼክ መሐመድ ሷሊህ አልዑሰይሚን እንግዲህ የሚገባ ይገባዋል ዝም ብሎ የመንደር ቂሷ አይደለም ዑሰይሚን ነው ዓለም አቀፍ እሳቸው ናቸው በበኒ እስራኤል ጊዜ ነበር ነው ዑሰይሚንም ተናግረውታል ኦኬ ሼህ መሐመድ ናስሩዲን አልባኒም ታሊቅ አድርገዋል በጉዳዩ ላይ እንግዲህ የበቂ ነው መስለኛል አልባኒ የት ነው ያወሩት ምንጩ የት ነው ከተባለ ሸርሁል ከባኢር ኢማሙ ዛሃቢ አልከባኢር የሚባል ክታብ አላቸው ታላላቅ ወንጀሎችን ዘረዝሩ እዛው ሲስዳር ጉዳይ ይነሳል በታምጽስ አንዱ አሻፈረኝ ብትልሳ እንደው በቃ ቀናት ያሳበዳት ብትሆን እሱ ስራ ውሎ ሲመጣ በቃ ሚስት ሌላ አግብቶ ሲሳሳሚ ዋለ ሲጎራረስ ዋለም ይመስላታለች እንዲህ ቢያጋጥመውሳ እንዲሆንልኝ ሲል አልሆነም ምትላለች አላህ በሚፈልገው ነገር መታዘዝ ነበርባት አላህ በማይፈልገው ነገር ግን ሚስት መታዘዝ የለባትም የፈለገው ባል ቢሆን አታዝም አላህ በፈቀደው ነገር ብቻና ብቻ ነው እና ለምሳሌ እንበልና አሁን በወር አበባ ሰዓት በራስ ደም ሰዓት ጾመኛ ሆና ረመዳን ቀጧ ያወጣች ሰዓት ሌላ ጥያቄ በጥቂት በነዚህ አሻፈረ ኢህራም ለብሳ ዑምራ ሐረማ ሌላ የፍቅር ጥያቄ በጥቂት አሻፈረ ማለት አለባት ይሄ እንቢ ብሎሳ በታስገድድ ጾሟ የማይፈርስም ኢህራም የማይፈርስም እሱ ነው ወንጀለኛው እሱ ነው ብቻውን ይጠይቅበታል ይሄ አውፍ በይኝ የማይባል ነገር አይደለም አላህ ጋር ጥሉ ከሷ ጋር አይደለም እንደ ሸርጥ ግን ሼህ ማሳወቅ የሚባል ስርዓት አለ አይደል እስልምና ውስጥ ጾም አለብኝ ብላ የመጾም ያማ ነገ ሰኞ ጾማለሁ ነው እኮ ግን እንደዚህ ማሳወቅ ይኖርባታል ታላላ ሰዓት ላይ የሆነ ነገር ቢጠይቃት እንኳን ምን ነው ሳንግሪኝ እንደል መገመራ በእንትገሩ እኮ አስቀድሞ ማሳወቅ ጾመኛ ቀዷ አይደል አለች ረመዳን ቀዷ ጀምራለች ጉዳዮች ላይ ነው ያሉት ረመዳን ቀዳ ሙራሐረመው ይያለ ሰርቶ ሳይጨርሱ ሌላ ነገር ጥያቄ ብቻ አሻፈረኝ የምትበት ቦታ አለ ተማም የሚፈቀድላት ቦታ አለ አዎ እና እምቢ ሳትል ያን ነገር ብትስማማ እሷም ተጠያቂ ናት ኦኬ እና እሷውን 47ኛው ሐዲስ ላይ ሲናገሩ ነው ከባኢር ላይ አዎ
ካነ لبعض الصالحين أخ صالح ጓደኛሞች ነበሩ ሷሊህ ሰዎች አብረው ያደጉ አብረው የቀሩ ምን ቢራራቁ በኑሮ ጉዳይ እንኳን ይዛያየሩ ነበር። እንግዲህ ተዛ ሐረር ሄደ ተሐረዝ መጥቶ እንግዲህ ተመልከት ሌላ እንግዲህ ተዛ አስመራ ወጅቡቲ ለምን አይሆንም በእግር በፈረስ መንገድ እያደሩ አብራ አደገን ጓደኛዬን ወንድም ፍለጋ ማለት ፍለጋ እና ፈጃአ መረተን በአመት በአመት ይዛየራሉ የሚዘየራል ያሚዘየራል አመቱ ሲመጣ 47ኛው ሐዲስ አልከባኢር እሱን ሲሸሩ ነው ኪታቡ የዛሃቢ ኢማሙ ዛሃቢ ነው ኡሰይሚን እዛ ጠቅሰውታል ሌላም ኪታብ አለ እና ፈጃአ መረተ ለዚያረቲ ፈጠረቀ ባበሁ በርስ አንኳኳ ማን አለች ሚስቲቱ فقالت زوجته من قال فقال اخو زوجك የባለቤትሽ ጓደኛ ነኝ እሱ ማግባቱን እዛ መኖሩን እንጂ ሚስቱን ባህሪ አላውቅም ኦኬ ሲል في الله جعل زيارتي لله ብዬ ለዘየሩ መጥቼ ነው አብረን ቀርተናል አብረን አርገናል አብረን ተመረናል አይደለም ምልክቱን ነገራት فقالت የለም አለች فذهب يهتدي لا رده الله ولا سلمه دفتتي ዋልና በዛው አላህ ያስቀረውና የርግማን ናዲያ አወረደችበት ምን በድሏት ይሆን ቆይስ አንተ አትፍረድ ቆይስ ምን በድሏት ይሆን የሚለውንም ነው وفعل بفعل شخصيا من نسبي بدله والله وبالغت في شتمه وسبه يرግማኑ ስድቡ የቀረ ነገር የለም شوف በእንግዳ ፊት አላህ አይመልሰው በዛው አላህ ያስቀረው ያው ለመጀመሪያ ጊዜ መጣን ሰው ወይ ጓደዬ እሳት ላይ ነው ይባላል ሞቷል እንጂ በቁም ሞቷል እንዲህ ያለ ወዲያው መጣ ሶም እየተሳደበች ይያል ተዋለበት ተሰራ ቦታ መጣ ማን ባል የተረገመው ዛቢ قد حمل الاسد عجيب حزمه حطبين الله እንዲህ አያ እንጨት ጭኖታ አንበሳው አያ ሲጨነታል ልክ እንደዛ እንጨት ጭኖት ሲመጣ ሌላ ደሞ ዱብዳ ሆነበት ለእንግዲያው وهو مقبل به فلما وصل اخاه سلم عليه ورحب به እንኳን መጣ ጓደኛ አልহামዱሊላህ ብሎ ሱን ዘየረ ሳመና እንግዲህ አያውን አንበሳው አራከ ተጀርባው ላይ አለሳለት من على ظهر اسد እንጨታል አይደለም وقال له اذا بارك الله فيك الله በረካ ያርግህ አመሰግናለሁ ሂድ ያለና ገፋ አደረገው አንበሳውን ሄደ አህያ ነበር የሚያውቀው ይሄ አንበሳ ይታዘዘዋል ሚስት እዚህ የዱር አንበሳ ይታዘዘዋል እዚህ ድፍቶቱ ላይ ዋልታለች እሱ ደግሞ አትራፊ ሆኖ ማንንም አርጎት የማያውቅ አንበሳ ጭኖ ይመጣል በዚህ ይገረማል እና አቤት ገቡ እንዳይገባ የለም በሉ ራት ቀረበ ሳቀረበ ታጠባ አፈር ብላና ነው ብሉ አፈር ብሉ እያለች ታቀርባለች ባሰባት በእንግዳው ፊት አንዳንዱ ሰው አንዳንዱ አባወራ እንግዲያ ፊት ሚስቱ መሳዲ መማታት ጀብድ ይመስላል አይብ ነው ኖር ነው እሷም እንደዚያው እንደው የሚያስመታትስ ቢሆን መመታትም የለባትም ማዶረበ ረሱላህ ኢምራአተን ቀጡ ወድርቡሁና የሚል አያ በረሱል አይደል የሚወረደው አንድም ቀን እንኳን ሚስታቸውን ሴት ልጅ መተው ያውቁም አበደን ያዙ ይልቀቁኝ ሚስቱን በሰው ፊት የሚሳደብ የሚማታሰው አለ ዳል ችግር አለ በሰው አለ አላህ ሂዳያ ይስጠው አሜን እና ባሰባት በሰው ፊት መሳደብ እሷም እንደዚህ በተቃራኒው ዝም አለ ያን ራት በሉ ተሳደበች ታኙ መተኛት አይቀርም ሁሉም አደሩ ጧት ሲሸኘው መሆናችሁ ነው ለምን መስርብህ አላለም ለምን ጣልቃ ገብነት በትዳር አንተም አንቺም ይሄ ነው እንደ ኑሩህ ምን አለ ይባላል ሙታል እንጂ አይባልም አይደል እንተነፋፋ ዋትመታትም እንዴ
ይኸው እንዲህ የሚላል በሱ ጨብጣል ስለማትማታ ነው አይባልም። አሁን ዚያራ ነው የመጣው አይደል? ዘይሩ እንዴት ነው ብሎ መመለስ ብቻ ነው ዚያራ ሰዋቡ ይሄ ነው። አለዚህ ቤት አፍራሽነት ነው። ምንም ዚያራ ሄደህ ነገር የምታቀብል ከሆነ ምን ዘየርክ? ቤት አፍርሰህ ትዳር አፍርሰህ ከርክ። ግን አንደ ወንድም አብሮ አደግ ነው ወዳጅ ነው አብሮ አደጌ በዛ ልክ እየተንገበገብኩ ገና ማለት ሲመጣ ሊያወል መራ መጥቶ እንኳን በር ሲቆረቆር የተቀበለችው ወአለይኩም ሰላም ብላ አይደለም ይድፋው ብላ ነው አይደል? እኔ ያንን ሲሰማ ራሱ ጥያቄ መጀመሪያ የነበረ እንኳን አድሮ እንደዛ ሲዘንብብኝ በረዶ ሲወግረኝ እንዴት አስችሎት ዝም ብሎ ሄደ ሸህ ማለት ይሄ ጓደኛዬ ነው። አሁን ነገ እኔ የሆነ ነገር በሆን ወዳጄ ታመመ ወዳጄ እኮ ደከመ ወዳጄ ወይም ደግሞ ሞተ ብሎ መጥቶ ሊያለቅስ ነው። እኔ ይሄ ወዳጅ ነው ብዬ ለመውሰድ ትንሽ ተቸግሬያለሁ። ምን ማለት ይመስልዎት ጣልቃ ገብነት አልመሰለኝም። ለምሳሌ አረብ ሰማ ወዲያው እሺ እንደተራገመች እንኳን እርምጃ አልወሰደም። መጣው አላቋረጠችም እና ያፋታቸው ነው ምንድነው አንተ አላማ? እነዚህ ትዳር ብለው እኮ ረጅም ሰዓት ኖረዋል። እስከዛሬ ኖሩ ሰዎች ለምን ዝም አለ ነው ምንድነው? እኔ ሁሴን ነው አይ ፍላጎትህ ምንድነው አንተ? ተረጋጋ ማለት እሺ እኔና አንተን እዛ ቦታ ላይ አድርግና አስብ። እኔ ነኝ ችግር የለም የተሰደብኩ ያለው ታብሽር። አይ ዘመኑ አንበሳ ዝም ያልከው አንተ ነህ እንበል ማለት እኔ የሚገባኝ ሰማ አሸተተ አንዳንድ ልክ ያሉ ነገሮችን አየሸህ ከዛ ግድ የለም ሲሸኘው እንኳን ማለት በመሃል የተፈጠረ ነገር ካለ እኔ ላግዝህ የምችለው ነገር ካለ በውይይት መፍታት የሚቻል ነገር ካለ ግድ የለም እድል ስጠኝና በሰላም የምትኖሩበት አይነት መንገድ ቢመቻችስ እንደው አፉ በለኝና ስላላስቻለኝ ነው። አሁን እንዴት ብዬ ነው እንደገና ተመልሼ ወደ ሐረር የሚሄደው ማለት የለበትም ወይ ነው? ይሄ እንዴት ጣልቃ ገብነት ነው? ጣልቃ ገብነት ነው። ማመድ እኮ ትክክል ነው ኡስታዝ። እኔ የተከራከርኩት ዚያራ ነው። ዚያራ በመጣበት ተደስቶ ተቀብሎታል፣ አስተናግዶታል፣ የሆነ ነገር ሰምቷል እና ስድብ ነው የሰማው። እርግማኑም ሰምቷል። እሺ በሌላ ነገሮች ተመችታው ከሆነ ግን እኮ ኡስታዝ እንግዳ ፊት ተመችታው ከሆነ ይሄንንም ቢሆን እሺ ይንገረኛ እሱ ጣልቃ ገበ እሱ ተራሱ ቢያንስ ይሄን ይንገረኝ እንደው አላህ ታመጣ ሲዱ አርግልኝ እንዲህ እያለችኝ ነው ወይንም ደግሞ ገልግለኝ ወይንም ዱ አርግልኝ ይበል እንጂ ብሎ ስለትዳሮች እንከን ራሱ ያንጣው እንጂ ይሄ ጣልቃ ገብነት ነው። ኦኬ ሰዳቢው ሰዳቢ ዝም ነው ማለት ያለበት። አሁን አንተ ያላመንክበትን መምህን መዲያት ንዘዝል ቢባል ምን ይባላል? አሞኛል ስትል ነው መናገር ያስፈልጋል። ኦኬ ስለዚህ እንዴ ነው እንደምንኖሪው እንዲህ ብላ ነው እንዲህ ያለች ነው የምትኖረው። ይሄ እሳት ላይ ጋዝ መጨመር ነው። ለምን አትፈታትም አይባልም። ወደ ማፈታቱ መህር ነው እንጂ ዝም አደቡን ዝም ብሎ ሄደ እኮ ልክ ነው እያሉ ነው። አዎ በሌላ ነገሮች እኮ ተመችተዋለች። ልካቻለሁ አንተ ምናልባት ይሄ ይችላል ምን አልቸኮለም ዝም አለ። እሺ እስቲ እንጨርስ። ነደደው እኮ ነብያችን እንኳን ሊቀሰላቱ ለሰላሙ አለ እንግዲህ አመጡ እስቲ ቶሎ ቁርስ ስሩ አሉ ሚስቶቹ። ያቺም እዛ ቤቷ ያቺም እዚህ ቤቷ ቶሎ ተሰራና አንዷ ቀደመች። የሆነ ፍርፍር ልበል ምን ልበል ላከች። እሺ አይሻ ገና እየሰሩ ነበር አልደረሰላቸውም። ሰራተኛው አንተ ስትሰጥ አይሻ ቀበል አሉና የንዴት አሉ ለምን ቀደመችኝ አለ አይደለም እንግዶቹ ፊት አርገው አስቀመጠች። ይሄ ነገር አይሰበር አጓ አደረገች ነው ሰበረች። አዎ ተሰነጠቀ እቃው ተሰበረ በለው የሸክላ ነው። ኦኬ እንግዲህ አፊት እኮ ነው ማዛ ቃል ረሱል ሰለላሁ ዐለይሂ ወሰለም ነብዩ ረህማ ምን አሉ? እንዴት እንግዲህ አፊት አዋረሽኝ ባለጌ አይባልም። ጋራት ኡሙኩም ያላን ብላ እናታችሁ ቀናች አይደል? ቅናት ነው ምንም አይደለም። በምን አሉ እንግዶቹ በምን ነው የቀናችሁ አሉ አላሉ እንግዳው አትበል እንደሱ ግን ደግሞ ረሱል ሰለላሁ ዐለይሂ ወሰለም የቀርባቸውን በሉ በምን ነው የቀናችሁ መሆና ነው አላሉ። እንዲህ ማድረግ እኮ አልነበረባትም አላሉ። ተስተናግደው ሆዱ በኋላ እቃውን ያንኛው እንዲ ሰባራውን እቃ ላይ ያስቀሩና ያይሻም እቃ ቁርስ ተሰርቶ መጣ አይደለም ይሄነኛውን እቃ ለዛች ላኩላት ሰባራው አዩ
ሹፍ ዳኝነት ማለት እንደዚህ ግን እኮ ኡስታዝ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ተናግረዋል። ይሄ አባወራ ግን ምንም አልተናገረም። ቢያንስ የመሐመድን ጥያቄ ለመመለስ ያህል የሆነ ነገር እንኳን ቢል አይቷል፣ ፊቱ ታዝቧል። ለወሬ የማይቸኩል አባወራ አለ፣ ለወሬ የማይቸኩል እንግዲህ አለ። በቃ እኔ ስሰቃይ ማይቶ አዎ አትቸኩል ማለት ነው። አንተ ምን ማድረግ አትቸኩል። እሺ አትቸኩል እና ወንድም አለኝ ግን ባይል ጥሩ ነው። አልሸኘው ሄደ። በአመቱ መጣ ደግሞ መልሶ በአመቱ መጣ። አስቤት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አለ። አዎ የእስማኤል ሚስት እኮ እንደዛው ነው ያለው ኢብራሂምን አይደል? ናው አዎ የተቀየረው ያቺ አይደለችም። እሱን ልናቀ ነው እኮ ይድፋው አላለች አለ ነው አለ አለች። አያኑረውና የለም የትዶ ነው ይመጣል ኢንሻአላህ አብሽሩ ጠብቅ ትንሽ ወይ አሁን ይመጣል አለች። ልክ እንደ ነብዩላህ ኢብራሂም እንደ እስማኤል ሚስት ማለት ነው። ሁለተኛው ያለችው የመጀመሪያ ድብድብ አልካቸው ነበር። እንዱ እያለች አብሽራ ለቀርብ ነው ይመጣል እያለች እያለ መጣ። ማን ባለቤት ላብ ሆኗል። አህያ የማይችለው ሸክም ተሸክሞ መጣ። አንበሳ የለም ራሱ ሆነ። ራሱ ሸክሙን አወረደ ጣለ። ዘየረው ወንድ ጓደኛው ደክሞታል፣ አልቦታል። በኋላ ታይዘው ገቡ። ጨዋታ ነው እንደው በቃ ደስዋለት ዳርነው። ኦኬ ዴሞክራሲ ሴትዮ ድናለት ይሆን ተሽራት ይሆን ወይስ ተቀይራ ይሆን? አሁን ዝም ብሎ በውስጡ ነው ማለት ነው። አሁንም በቃ የለም አይቸኮልም ነው ማለት አይቸኮልም። ቻለው ትዳር መካከል የሰማው ይዘህ እንደው በቃ ጋዝ አትጨምር። ያየው ምከሩት ደህና ኡስታዝ ይሄ መመከር አለበት። ደግ አድርጎ እሺ አረሽስ ጋዝ አትጨምር ተብሏል። አገኘ እስቲ ካልጠየቀ ብሎ በጣም ይገርም ነው። አደሩ ዝምታው ይደንቃል። ጧት ሲሸኘው አሁን እንግዲህ ያምናው ምንድነው ያቺኛው ሚስት ዘንድሮ ለውጥ አለ ተሻለ ነው። ግን በአንድ በኩል ለውጥ አለ፣ በአንድ በኩል የለም። አምና አንበሳ ጭነህ ገርሞኝ እንዲህ አህያ ጭነህ ነበር የመጣው። ጠየቀ እንደ ጓደኛዬ ዘንድሮ ደግሞ ላበላቡን አንተ ራስህ በጣም አሳዘንከኝ። ይሄ ሁለቱ ነገር ተጋጨብኝ። ይገርማል። አሁንም የጠየቀው ስለ ቤቱ ሳይሆን ስለ ራሱ ነው። ስለ ቤቱም ጠየቀ። ደግሞ ያችን ባለቤትን ደግሞ እንደው አላህ ሷሊህ ያረጋት ደህና ናት። እንዴት ነው ያምናውና ዘንድሮ አህዋል ለየት ያለ ነው፣ ተሻለ ነው። አልহামዱሊላህ አሎ ያቺማ ሞተች አላህ ይርሐማት። በጣም እንዳያት አትመቸኝም ነበር። ቤት ሰላም የለኝም። ቤት ስመጣ በቃ ጀሃነም ነው። ያው ሰምታት ከሆነ አንተም ጋር አስልበላ ማው ሰምታል። ተዛ በፊት ሰምቷል። ምን ያ ብቻ ተቃጥሏል። ግን ለበሌላ ነገር ስለምትመቸኝ ይችላል ነበር። በቤት አያያዟ ንብረት አታባክንም። ልጅ ማሳደግ ትችላለች። ችግሯ መሳደብና ቅናት ነገር ነው። ቅናት ስራ ያዋል እኮ አይመስላትም ነው የምልህ። ቢበላም የበላ አይመስላትም። በልቶ መጥቶ ለማስመሰል ነው እንጂ ነበር የምትለው። ግን ደግሞ አንበሳ ይታዘለት ነበር። እቤት ስለማይመቸኝ እዱር አላህ አመቻችቶልኝ ነበር። አትርፌ ገባ ነበር አለ። ሱብሃንአላህ እዱር ሰላም አገኝ ነበር። እቤትም እዱርም እኮ አይገኝም እኮ በናድር አንዳንድ ካሁን በስተቀር እቤትም ቀንቶ እዱርም ቀንቶ አይመጣም። ስለዚህ ያ አሁን እቤት ሰላም ሳገኝ አለ እቤት ሰላም ሲመጣ እዱር ያለው አንበሳው ገና ሲያይ ነው አለ ነበር የሚሆነው። ይቆጣል አንበሳው ይቆጣል። ሊቀርበኝ አይፈልግም። ሊበላይ ነው የሚያገሳ
የሚሄደው። ግን እሱን እንዲመታ አድርጎልኝ ነበረ አንበሳውን። እንደዚሁ ነው። ይችን ፈታህ አላህ ጤና የሚባል አንበሳ ሰጥቶ ነበር። ያቺ ጋር ሆነ ያችን ፈተችን ስታገባ ደግሞ እንግዲህ ጨጓራዬን ራሴን ወገቤን አብሮ የሚመጣ ነገር አለ። ስለዚህ ጤና ትርፍ ነው፣ ወጥቶ መግባትም ትርፍ ነው፣ ሰላም ትርፍ ነው። ስለዚህ ሁሉም ነገር ይሟላል ማለት ዘበት ነው። ችለህ ኑር ነው። አንድ ቦታ ላይ ቢሳካ ሌላ ቦታ ላይ አይሳካም። ኡስታዝ ካፍታ ቆይታ በኋላ ተመልሰን እንምጣ። ይሄ በጣም ድንቅ የሆነ ታሪክ ነው። ትንሽ እስቲ ተመልካቾቻችን የሚያጣጥሙ በራሳቸው ጉዳዩን እየተነጋገሩበት። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል ኡስታዝ አንስተውልን የነበረው የአንድ አባወራን ታሪክ ነበር። ማለት በሁለት አይነት ህይወቱ ግን ደግሞ በሌላ መንገድ የተመቸችው። ያም ሆኖ በጫካ አውሬ የሚታዘዘው የነበረ አንበሳ ይታዘዘው የነበረ ሰውን አባወራ ነው። ጓደኛው ይሄንን ሲያይ ምንም ነገር ሳይናገር ሄደ። መሐመድ በጣም ተመሳጨ። ከአመት በኋላ ደግሞ ሲመጣ ቤቱ በጣም ቀና ጥሩ የሆነች ሚስት መጣች። ያቺኛዋ ማለፏን ነገረው። ይሄኛው ደግሞ ዱር ላይ አንበሳው ነብር ይሆንበታል። ቤት ውስጥ እሱ እንትን ተሸክሞ ይመጣል። ቤት ውስጥ ግን ሰላም አግኝቷል። ህይወት ይህን ይመስላል እያሉ ነበር። ኡስታዝ መርሐባ ይቀጥል። ኡስታዝ ዱር ሲቀና ቤት አይቀናም አንዳንድ ጊዜ። ስለዚህ ቤት ሰላም ሲፈጠር ደግሞ ዱር አንዳንድ ጊዜ በስራ ቦታ ሳንካ ይገጥማል። ያለው ደስታ እኮ ሌላ ነው። ቤት ያለው ደስታ ደግሞ ሌላ ነው። ሁለቱም አንድ ሰሞን ላይመቻች ይችላል እና ይሄን ማለፍ መልጭ ነው። ለምንድን ነው አንበሳን አሁን በስል የሚያውቅ ልጅ አንበሳ ይጫን ነበር ብትለው አይገባው በጭራሽ። ቂሷ ነው ብለናል አይደል? ቂሷ በሶሒህ ይሄ በበኒ እስራኤል ጊዜ ነበር ነው። በነብዩ ዘመን በነብዩ ሷሃባ የነበረ ኡሙ ሰለማ ለነብዩ አንድ ባሪያ ሰጥተው ነበር። ሲያጥቁት ሁር ብያለሁ ነብዩ ስታሉ ድረስ ተከዲማቸዋለህ። ከዛ በኋላ አትሸጥም አትለወጥም አንተ ሁር ተብሎ ነበር። ሰፊና ይባላል። ሰፊና ያሉት ነብያችን ናቸው። የደከመውን ሰው ተነጓዙ መሸከም ይችላል ነበር። መርከብ ነበር፣ ጉልበተኛ ነበር። እና እየተጓዙ እያለ ማለት ነው አንተ ቢደክምህ ከነ ምናምን ከነ ሻንጣ እነትም ሰፊና መርከብ እንደማለት ነው። አማርኛ ጀልባ እንደማለት ነው ነበርና ሰፊና ይባላል። አንድ ቦታ ነብዩን አገለገለ ኸደመ። ነብዩ ካለፉ በኋላ በአመተ ሂጅራ 70 ነው ብዙ ቆይቷል ማለት ነው። የሞተው ሷሃባ ነው። በአንድ ዘመቻ በሄዱበት በሐጃጅ ኢብኑ ዩሱፍ ጊዜ ነው የሞተው ማለት ነው። ሐዲሱ ያወራ ሐኪም ዘግቦታ መሐመድ ብን ሙከንዲር አነ ሰፊና የሚባለው መውላ ረሱልላህ ሰለላሁ ዐለይሂ ወሰለም ቃለ ረክብቱ ፊል ባህር በባህር ላይ ሲሄዱ በጃልባ ሲሄዱ ፈንከሰረት ሰፊነቱ ይላል። ጃልባዋ ተሰበረች። እነሱ ያሉባት ሰፊናም ነበር። ሰፊናው ላይ ሰፊና አለ። አዎ አንዱ 10 ይዛል፣ አንዱ 20 ይዛል። ትናንሾች ትላልቆችም አሉ አይደለም። እኛ ያለንባት ተሰበረች። ወደ ዳር ወጣን። እንደማይወጣ ነገር የለም በዛች በሰባራዋ ማለት ነው። ከወጣን በኋላ ጫካ አጋጠመን በረሃ ላይ። ከጓደኞቻችን ጋር ተጠፋፋን። የተወሰኑ ሰዎች ስንሄድ አንበሳ አጋጠመን ይላል። ሹፍ فلم نعرف الطريق መንገድ ጠፍቶብናል አናውቅም። فإذا أنا بالأسد قد عرض لنا በቀለብና አንበሳ ጓደኞቼ ፈታአኽሩ ሮጥ ወደ ኋላ ሸሹ። እኔ ብቻ ቀረሁ ይላል። ሰፊና ነው የሚለው። አዎ ስለዚህ ጠጋ አልኩት ይላል። ጭንቀት ያረገው የለም እና ቀረብ አልኩት። ፈዲነውቱ ሚንሁ فقلت يا أبا الحارث አልኩት አለ። እንግዲህ ማቆላመጥ ነው እና ጭንቀት ያረገው የለም። አባ الحارث የማዕረግ ስም ሰጠው። ያውቃሉ እኮ አንበሳውንም ጅቡንም ተናገርከው ቂም ከያዘብህ ነው እንጂ አዲገው አንተን ቢያጣ እንዲያው አዝመራ ካለ አዝመራህን ያጠፋዋል ያበላሻል። አላህ ኦኬ እንኳን መተው ሰርበው ጉድ ይለቅህ
ያውቃሉ እኮ አነ መውላ ነህኑ መውላ እኔ በተለይ የረሱል ወዳጅ ነኝ የረሱል አገልጋይ ነኝ አልኩት ይላል። ቀድ አድለልና ጦሪቅ መንገድ ጠፍቶብን እኮ ነው እንደው ዝራት እንዲያታረገን የረሱል አገልጋይ ስለው አለ ፈጧጧ ረእሰው ጎንበሳል ምን እያልክ ነው ያለ ይመስላል። ለአክብሮት ያውቃሉ እኮ ወአቅበለ ኢለየ ጠጋ አለ ሲዲገመኝ ምን አልክ የረሱል ወዳጅ ነኝ አልክ አገልጋይ ነኝ አልክ ብሎ በሰውኛ ቋንቋ ያወራኝ አክል ሁኔታው ገባኝ ይላል። ሊሳን الحال ጎንበስ አለ። ከዛም ፈደፈዓኒ ይላል ቢመንኪበይ ገፍተር አረገኝ በትከሻ ተከተለኝ ማለቱ ነው። መንገድ ሊያሳይ ቀደም አለ ተከተልኩ የሸሹትም ጓዶች መጡ ያ አላህ ወርማውን ስነድ እዛ ጠፉን ጓደኞች ዘንድ ያደረሰኝ ይላል። ከዛ በኋላ ገፋ አረገኝ ያው ለዛ ተደበለቅ ማለት እኮ ነው። እኛው ለዛው ሄድ ብሎ ጎዳናው መንገድ አዝልቆን ገፋ አረገኝ ብሎ በሶሒህ ደረጃ የተነገረን ነው። እንግዲህ ሐኪሙ ሶሒህ ነው ሐዲስ ይላሉ على شرط مسلم واخرجه البخاري مسلم بخاري في تاريخ الكبير يزغبوا ስለዚህ አንበሳን በሰል መታይ ያው ለምን ጨዋለው ያቃል ابن كثير ዘግቦታል። ጦበራኒ في المجمع الزوائد ورجاله ثقات كما في مجمع الزوائد እና ለማንኛውም አንበሳን በሰል አይቶ የሚፈራሰው አለ አይደለም ነው እና እንዳይጠራጠር ማጠናከሪያ ነው። ይሄን ሰፊናኑ ጉዳይ የነብዩን አገልጋይ ያየ ነው ሐዲሱ ሰሂህ ነው። ለዛኛው ማጠናከሪያ ነው። ጭኖ የመጣው ሁሴን አንበሳ ጭኖ መጥቷል ነበር በሶሒህ ደረጃ ተደግሟል። አብደላህ ብን ዑመር አንድ ቀን መንገድ ላይ ሲሄዱ አንበሳ መንገድ ዘግቶ ሰዎች መተላለፍ ያተዋል። ከፈረሳቸው ወረዱ። ሁሴን ጆሮውን ያዙት ጎተቱና እንዲህ አሉት ገፈተሩት በተካሻቸው ጉድ ኢላሂ ይሄ ሰው መተላለፍ ያልኩ ምን ታረጋለህ እዚህ የተቀዋ ብለው አሉት። ሄደ ደረጃ አብደላህ ብን ዑመር ረዲየላሁ ተዓላ ይደንቅ ነው። ስለዚህ من خاف الله خافه كل شيء አላህን የፈራ ሰው ሁሉም ይፈራዋል። ሁሉንም እንፈራው እኮ አላህን ስለማንፈራ እኮ ነው። ሱብሃንአላህ አላህን ያልፈራ ሁሉን እንደፈራ ይኖራል። ለምን በረሩ አትሆንም? አላህ ፈሪ ሰው የሚሰጠው ይሄ ከራማ ይባላል። ያም ፍጥረት ነው እኔም ፍጥረት ነኝ ነው ነጥቡ እሱ ነው። እና ሰው ታንበሳ በላይ እኮ ነው። ወለቀር ከረምና በኔ አደም የበላይ ንጉስ እኮ ነው ሰው ያ ንግስናው ቀርቶበት ጥሎት ነው እንጂ መላእክት አስታዘው የለም እንዴ ያገለግለው የለም እንዴ ዝናብ ያዘንብለታል በራሱ። ስለዚህ ለዛኛው ለመጀመሪያው መጠናከሪያ ነው። ለማንኛውም መቻቻል ስለመቻቻል ነው መቻቻል ነው። ስለዚህ የነበረን ነገር ኒዕማ አላህ እንዲባርክልን ያለውን ነገር በአግባቡ መጠቀም፣ ክፍተቱን በሌላ ነገር ማካካስ መጠገን። በዚህ ባይመቸኝ በዚህ ይመቸኛል፣ ተፈቻት በሉኝ፣ በዚህ እኮ ቢያስከፋኝ በዚህ በኩል ያስደስተኛል፣ ይችል ፍታት በሉኝ። ስለዚህ ልጆች ወልድ ያለኛለች የቤት አያያዝ ትችላለች፣ እንግዲህ አቀባበል ትችላለች፣ በዚህ ትመቸኛለች፣ ስርባንም ኩርፏንም እችለዋለሁ። የሱ መብት ነው። እሱ ችሎ ለኖረ አንተ ጣልቃ ማስገባህ ነው። እሷ ችላ ለኖረች አንቺ ምን ጎረበጠሽ ነው። ይሄ ጣልቃ ገብነት ነው፣ ያስጠይቃል። ቢነግሩህ እንኳን እንደ ሽምግልና እንኳን ብትጠየቅ ባልና ሚስት መካከል ምን አጣላችሁ ለምን ነው በምን አይባልም። አጋጣሚ ውስጥ እዛ ምስጢር ውስጥ አትግቡ ብለዋል ነብያችን ሰለላሁ። በቃ ግጭት ያለው ታረቁ አፉ ተባባሉ በቃ እንጂ በፈልፈል ያስፈልጋል። ምንድነው እዛ ውስጥ የሚነገራል ማይነገር 10 ነገር ለማንም አትንገር። ነገርን ከስሩ ነው እኮ ታውን በፊት ሰርተናል። 10 ነገር ለማንም አትንገር። ለሰው ማይነገር ምስጢር ሳከሆነ ያጣላቸው ለሽማግሌ መንገር ማይመች ከሆነ ያንን ለማወቅ አትጎርጎር። ችግሩ ካልታወቀ እኮ ግን ሼክ መፍትሄው እኮ አይደረስበትም ወይም ደግሞ ዘላቂ አይሆንም። ተበድያለሁ የሚለውን ሰውዬ ባክ ዛሬ ነለፈው ተወው ባክ ሻውፍ በዩ
አውፉ በላት አለቀ ነገሩ። አንዳንድ ነገር እኮ መነገር አለበት ኡስታዝ፣ ድፍንፍን መደረግ የለበትም። አሁን ያጣላቸው የጓዳ ጉዳይ ሊሆን ይችላል። ፊት ለፊት ግን ስለማይናገሩ በሌላ ነገር ይሳበባል ጉዳዩ። አንዳንዴ ሽማግሌዎቹ ነገሩን ማወቃቸው የበለጠ እንዲያስታርቁ ያደርጋቸው። ባቄላ ወፍጮ አይደለም ሚስጥር። አዎ ሽማግሌ የሚነገራል የማይነገር ሽማግሌ እንዲሁ በአቅጣጫ በሁኔታው ያውቀዋል። ቀጥ ተጨርሶ ንገሩኝ የማይልም በሁኔታ ያውቃል እኮ። ስለዚህ ይገባዋል በሁኔታው። ከላልሶ ማስታረቅ እንጂ ያን ሁሉ ማፈላፈል ከሌና ከሌ እኮ እንዲህ ሆና እንዲህ ብለው እንዲህ አድርጋው እንዲህ አድርጎት ገላገላችሁ ብሎ ለማውራት ካልሆነ በስተቀር መረጃ ምስጢራቸውን ለመዝራት ከመሰገድ እሷ ማትናገረው ምስጢር አለ። ባትናገረውም ይገባዋል። ልባም ሽማግሌ ይገባዋል። የሚገባቸው ሽማግሌዎች አሉ፣ ነገሩ የሚገባቸው አቅጣጫውን የሚያውቁ። እሺ እነሱ በሌሉበት ሁኔታ ውስን ናቸው። እነሱ ማፈላለግ ነው እነሱ ሽማግሌዎቹ። እኔ ምን ማለት ፈልጌ የወሰለው ነው እንዳልከው ቅድም የሆኑ ነገሮችን በቂ መረጃ ሳናገኝ ወደ እርቅ የምንሄድ ከሆነ የሆነኛውን አካል እኮ ለጉዳት እንዳርገዋለን ነው የኔ ሐሳብ። አንድ ሁለተኛ ዘላቂ ደግሞ አይሆንም። አላከምነውም መልሶ ራስ ምታቱን ነው እንጂ ወይ ደግሞ የበሽታው ቁስሉ ያበረከዘ ጊዜ የሚጠይቅ ለክምና የማይመች በሽታ አለ። ትዳር መካከል ብዙ ምስጢር አለ። አመታት ወራት የሚያስቆጥራል ጊዜ የሚያስቆጥራል። ቀስ በቀስ በሂደት የሚወገድ ነገር አለ። ያንን ዛሬ ማውራት ወሬኛነት ነው። ባልና ሚስት ማያስደርስ ችግር ቢያጋጥም አይባን ኖሯል ማውራት አለበት። በህክምና ተታከም እንደሆነ ከዘመድ ጋር የሚጨርስ ነገር አለ። አጋጣሚ እንኳን እንዲያው ይሄን ምስጢር ቢወጣ መታፈን አለበት። እንዲህ ሆኗል እኮ እንዲህ ሆነ ማፈቸው እንዲህ ተሆነች መፍታት ወሬኛን ላስር ነገር ለማንም አትንገር። ሀታ ቢፋቱ እንኳን መናገር ክልክል ነው፣ ሐራም ነው። በዚህ ነው አይባልም። እንዲያታገባ ማድረግዋ ወይንም እሱም እንዲያገባ እሱ እኮ እንዲዝ ነው። በአማን ቀን ያዋሩት ምስጢር እንኳን መወራት የለበትም። በጥል ጊዜ ኩንስኩንሱ ከባድ ነው። ባልና ሚስት መካከል አማና ነው። አማና መጠበቅ ግድ ነው። አለዛ የተሰጠን ኒዕማ አንጠቀምበትም፣ በረካው ይነሳል። የጤና ኒዕማ አለ፣ የሀያት ኒዕማ አለ፣ የዱንያ ኒዕማ አለ፣ ሰላም ኒዕማ አለ። ስለዚህ ምን ፈልጋትን ነገር ስናሟላ ያለን ነገር እንደሞ እንዲያንጠቅ እና መታሰብ ያለበት ይመስለኛል። መቻቻል ሲባል እስከዚህ ድረስ ነው። ያየኸውንም የሰማኸውንም አትናገር። እንደው አጋጣሚ እንኳን ብትሰማ ብትጠይቅ እንኳን ያ ነገር ከልሰህ መክረህ ማስታረቅ እንጂ እሷንም ብቻው እሱንም ብቻው አድርገህ መክረህ ማስታረቅ መገላገል እንጂ ሌላ ቦታ ሄዶ ማውራት ደግሞ ያለ ችግር ነው። ስለዚህ ሽምግልና ስልት ወይም ዘዴ ወይም አደቡን መሰልጠን ያስፈልጋል ማለት ነው። ሽምግልናም የራሱ ስርዓት አለው። ሰዎችን ማስታረቅ በንጹህ ንያ ለማስታረቅ አስቦ ሄዶ ሳያስበው ለካ ችግር ሊፈጥር ይችላል ማለት ነው። ወናፍ መሆን የለበትም እንጂ ምንድነው ያጣላችሁ? በምን የተደባደባችሁት? ምንድነው ያጣላችሁ? ተጣልተዋል በቃ ወደ ድሮ ፍቅራችሁ እንደው ተበድያለሁ አለ። አንቺ ነሽ ተበደልሽ? አዎ ተበድያለሁ። አውፍ በይ እባክሽ እንጂ በምን በደለሽ አይባልም። አንተም እንዲያደግመው በደለች የምትለው ነገር ታውቀዋለህ። እኛ ባናውቀው ይኸው እያለቀሰች ነው። አይ ቀደም ብሎ ከተናገሩ አንቺም ተይ መባል አለበት። እዛ ውስጥ መግባት ማለት ያን አይባቸው ማውጣት ነውራቸው ማውጣት። ሸህ ግን እንደው የመጨረሻ ሐሳቤ ሊሆን ይችላል። በእንዲህ አይነት መንገድ የሚያስታርቁ ሽማግሌዎችም በእንዲህ አይነት መንገድ የሚታረቁ ባለትዳሮችም የሆነ ዘመን ላይ የነበሩ ነው ይመስለኝ። አሁን ግን ችግሩን ከስሩ ገና ሲገቡ ነው ነገሩ ትርም ሙሉ መረጃ ቢሰጣ ዛሬ ጠፋው እኮ ለዚህ ነው ሽማግሌዎች ስለጠፉ እኮ ነው። ቤተሰብም ራሱ አብሮ ጠፍቷል ማለት ትችላለህ። ቤተሰብ ምን ሽማግሌ ብቻ። አሁን ወልዲያ የልጅ ልጅ አየች እናት አለች አይደል? ከኑሮ ልምድ ብዙ ሙከራ አላት። እስቲ ልጅ ብላት መከራትም ድንጋይ ማቀበል ነው፣ ጋዝ ማቀበል ነው። እናት ተብዩ አያት ተብዩይቱም በሱም በኩል እንደዛው መሆን የለበትም። ልጅ ስለሆነች ነው ታገሳት። አንተም ደሞ ተው ይሄን እንደዛ አትቆጣ፣ አትማታ፣ አትሳደብ። በቃ አለቀ ነገሩ። ባሽሙር የሚነገራል፣ በቀጥታ የሚነገራል። ስለዚህ የሽማግሌ ወጌሻ ሽማግሌ አዋቂ ሰው ቢኖር የተጣላ ሁሉ ይታረቅ ነበር። ጠብ የበዛው ለምንድን ነው? ጥል የበዛው ለምንድን ነው? ፍች የበዛው ለምንድን ነው? የሽማግሌ ጦት ነው። በቃ እንደው ነገሩ እንዲቋጭ የማይፈልጉ አሉ።
እንዲፋቱ ይፈልጋሉ። በተለይ ዱንያ ካለ አሁን ዘመን ላይ ዱንያ ካለ ወይ እሷም መንቸፍ አድርጋ እንድትከር የሚፈልገው በቃ ቤቱን ሽጥና ያካፍልሽ ንብረቱን ተካፈሉ ነገሩ አባብሰው ያለያዩዋቸዋል። ልጆቹም አባት ያላባት እንዲኖሩ ወይም ያለናት እንዲኖሩ ተተካፈሉ በኋላ እኮ ሊበሉባት ነው እኮ ባላይ ሆኗትም እኮ ወይም ተሱ ተፈታ ማን እንደምታገባ ባላስቀመጠውላታል። የሚሻል ባል አላህ የሚሰጣት አይታወቅም። ስለዚህ ትንሽ ታገሹ። ታግሳ ደግሞ ታቅም በላይ ሲሆን መፈታት ያለ ነው። አላህ የዛን ጊዜ ይክሳታል። ሁለቱም አይካሱም እኮ ሁለቱ የተፋቱ ሰዎች ሁለቱንም አላህ አይከሳቸውም። የሚካሰው ማነው? የተበደለው አካል ብቻ ነው። የተዘለመው አላህ ፍትሃዊ ጌታ ነው። አንተ በድለሃት አስለቅሳት ዞልመህ አባረህ እንደው አንተን የምታስደስት ሚስት ታገኛለህ? አበደን። በተቃራኒ ነው ይመጣ። አበደን። እሷ የምትደባደብ በተቃራኒ ነው። እንደው ጧሊቱን እርጉሚቱን ጥሩ ናት ብሎ ያጣብቅብሃል አላህ። ከዛ በኋላ ልክ ታገታለህ። እሷም እንደዚሁ እሱን አስለቅሳ ዞልማ በድላ ሄዳ እንደው ደና ትዳር ይገጥማታል ብለህ ታስባለህ? አበደን። አልጀዛኡ ሚን ጂንሲል አመል። ለኃይለኛ ይልክበታል አላህ። ለጉልበተኛ ለተንኮለኛ እዚሁ በምድር አትበድል። ስለዚህ ተተዞለም ካለ ይክሳል። በጣም ይደንቅ ነው። የሽምግልና ስርዓቶች እሱ ጋር ነኝ እስካሁን ድረስ። ምክንያቱም በዚህ ዘመን ላይ እያንዳንዱን ነገር ነጥብ በነጥብ ለቅመ ለዚህ ይሄ ነው መድኃኒቱ ለዚህ ይሄ ነው ብለህ ካልሆነ እንዲሁ በደፈናው እንደገባ በቃ አንተም ተው አንቺም ተይ ራሱ ስርዓቱ ራሱ አሁን ይሄኛው ትክክልም እኮ አይመስለኝም። እኮ ይናገሩ እነሱ ባልና ሚስቶቹ ይናገሩ ጉዳዩ የማይነገሩ ነገሮች ይኖሩ ይሆናል። ችግር የለም ሁሉንም አይናገሩ። ግን እኔ እዛ ቤት የሚመጣው ሱልህ ዘላቂ እንዲሆን ከተፈለገ ህክምናው መሆን ያለበት በሽታውን ነው ማከም ያለበት። ዛሬማ ተኮራርፈን ነው አሁን ነገሩ ተደብቆ የቤት ወጪ አይሰጠኝም ይበቃ የጨውና የበርበሬ ይሆናል ጉዳዩ ትላለች እሷም። እሱ ደግሞ ታባክናለች የምሰጣትን እየዞረች ምናጠጣበታለች ምናምን የሚል ይሆናል። ግን ነገሩ ከጀርባ ያለው ነው። ከጀርባ ያለው ይነገር ነው የምትለው አንተ። እኔ እንደሱ አይደለም የሚነገራል የማይነገራል ማለት ነው። ያው መሐመድ እንደዛ አይደለም የሚለው የጀርባው የማይነገረው ነገር በሁኔታው ያስታውቃል። ሁሉ ነገር ተረድቼዎታለሁ። ተማም እንደው ዝናብ ዝናብ ያስታውቅም አሁን መዝነቡ ያስታውቅም እንትን ስላጉረመረመ ግን ይዘንባል በምን እንደው አላ ሰማይ ያጉረመረመ ንፋስ ይዞት ላይ ይችላል። አንዳንድ ጊዜ እንዲህ ነው ለማለት ይቸግራል። ማለት ሰዎቹ ፊት ለፊት አይናገሩም ነው ይደብቃሉ። ብዙ ጊዜ ሽምግልና እንግዲህ አይተናል የተወሰነ እንትን ማለት መልሶ መላልሶ በሽምግልናው ጉዳይ መሄድ ነው ሊመጣ የሚችለው። መሐመድ እኮ ያነሳው ትክክል ነው ኡስታዝ። እኔ አሁን ወደ እንትን ወጥኩት እንጂ መልሶ መላልሰው ይጠራሉ ሽምግልናው። ዛሬ ያላከምነው ቁስል ካንሰር ሆኖ ይመጣል። ሽምግልናውን እንኳን አላህ ተናግሯል። ሽምግልናው በተጣሉ ጊዜ ጎረቤቱም አካባቢው ሰው ተሰብስቦ ይገልግላቸው እንኳን አላለም አላህ። ሚን አህሊሂ ወሚን አህሊሃ ነው እና የሚያስታርቃቸው ሰዎች የእሷን ቤተሰቦች ቤተሰቦች ተሰለሰው ዩሪድ ኢስላሃን ይላል። እርቅ ከፈለጉ ተሱም ማን ይሻላል ተብሎ ይመረጡ። ከሱ ፍታ የሚል ሳይሆን ማን ነው ወይ አጎቷ ይሻላል ወይ አያቷ ይሻላል ሱልህ ስለሚፈልግ ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ። ሁለቱ ለጎጃቸው የሚያስቡ ለትዳራቸው የሚያስቡ ቤቱ እንዳይፈርስ ሰዎች ነው ሽምግልና መምጣት ያለባቸው። ተመርጠው መሆን አለበት። ዝም ብሎ መሰብሰብ የለበትም። የመጣው ሁሉ በሷም በኩል የመጣው ሁሉ አፍራሽ አለ፣ በሱም በኩል አፍራሽ አለ። እሱም ስለሱም ያቀለትን ያቃል እኮ እሷም እንደዚሁ። እነዛ ሰዎች ቀርበው ዩሪድ ኢስላሃድ ለአላህ ብለው ከሸመገሉ ያዘመመውን ጎጆ ጠግነው የተጠርቁን ወደ ፍቅር ይመልሱታል፣ ወደ ሰላም ይፈጥራሉ። እንደው ደክመው ታቃታቸው እንኳን በሰላም እንዲለያዩ ያደርጓቸዋል። አይብ ሳይዘራዘሩ በሰባት በስምንት ሳይሆን በአንድ ፍች ይገርማል። ሹፍ መሐለልም ሳይደርሱ ያም ታቅም በላይ ከሆነ ነው ታቃታቸው ተሚገዳደሉ በቃ ሲለያዩት
ተለያይተው እሷም የምትጠብቅበት ጊዜ አለ፣ እሱም ይጠብቃል፣ ይጠናናሉ። እስቲ ተለያያችሁ፣ አልጋ ለያችሁ፣ አሁን ምን አገኛችሁ? እስቲ አንቺም 15 ቀንሽ አንተም ወርህ፣ እስኪ እንደው ብትታረቁ አይሻልም? ወይ እሷ ይቅርታ ልጠይቀው ትችላለች፣ ወይ እሱ ይቅርታ ይጠይቃት ይችላል። የግዛ ጊዜ ትዳራቸው ይቀጥላል። ሽምግልና በጣም ምርጥ እንኳን ለመኖር ለመፋታትም ራሱ አዲያብ አለው። የሚገርም ነው። ለመፋታት እንደ ፈታሽ ስላች ፈታውሽ አይባልም። ፈታውሽ ኒካ በቀልድም ይወርዳል። አሁን ምሳሌ እንደው ሰይጣን ያዘተና ወላ አዝቢላ ሩቃ ሲቀራ ጅን ነኝ አለ። ለቀቅ አለቅም ካልፈታት አለቅም አለ። አዛ ገላታለሁ አለ። ይገልብኝ ነው ለበለፈታው ልትል ነው እናንተ እንዳትል እሱና ምን ሸረኛ ሰው እንደሚያፋታ ሸረኛም ጅን ያፋታል። ሱብሃንአላህ ፈትቻለሁ። ይሄ አሁን ይሰብታል ማለት የሚያፋታ ጅን አለው ካልፈታ ገላለሁ አለ። ስለዚህ እሱን ለማሳመን ተብሎ ይሄንን ቃል መጠቀም አይፈቀድም። ኦኬ አልፈታም በል አልፈታም ግደላት እንጂ አልፈታም አይገላትም ፈተወከል አላህ ገዴው አላህ ነው። እሷ ደግሞ አሁን ችግሩ እንዲገለኝ ፈልገህ በኋላ ነገሮች ቢበርድ ከበር ስለታውን ለማንኛውም አያዋጣም። ተንኮል አያዋጣም። ተማም አንቺም ተንኮል አታጂ ተንኮል አይጠምሽም። ለመጨረሻ ላይ ህይወትሽ በኋላ ትጸጸቻለሽ። አንተም እንደዚሁ ተንኮል ጥሩ አይደለም። አላህ ሰላም ያርገው። ሽምግልና ግን ብንመለስበት ኡስታዝ ይሄ ቀላል ነገር አይደለም። ትዳራችሁ አትቀልዱ፣ ጎጆአችሁን አታፍርሱ፣ ቤተሰባት በትኑ፣ ታገሱ። ስለዚህ ተታገሳችሁ ደግሞ አላህ መካሻው ብዙ ነው። መጀመሪያ ይተናል አንበሳውን ጭኖ ሲመጣ እንዲህያ አንተ ሰላም ወጥተህ ስራ አግኝተህ አትርፈህ ተገባህ በሰላም ከተመለስ ጥሩ ነው። ቤት ያለውን ቻለው። ቤት ያለውን ቻለው። በዚያው ዱዓም ያደረግን ስለዚህ አንተ ታመህ ብትጤና ብታጣ ሌላ ችግር ነው። ስለዚህ ከምንም በላይ ጤና ሰጥቷል አላህ። ከምንም በላይ ወጥተህ ገብተሃል፣ አትርፈሃል። ደግሞ ቤትም አትርፍ አለብኝ ብለው አትንጫነጭ። የቤቱን ኪሳራ ደግሞ አካክሰው እንደ በዚህ ሲጎረብጥህ በዛው ታነጋለህ። ገልበጥ በለውጥ አለ። ዞር በል ወደዚህ እሷ ስትቆጣ አንተ በረድ በል መሳት ትስጥ ተላለፉ። ዑመር እንደዛ ደላለው ቀናተኛ ሆናበት ሲያስቸግር ሲመታት ሲደባደቡ ለዑመር መንገር አለብኝ። ዑመር መቼም ሰይጣን ይሸሸዋል እንኳን ጀግና ብሎ ዑመር ቤት ሄደ። አንኳኳ ሊነግራቸው ነው። ባለቤቴን ስርዓት ያስዙልኝ፣ ተቆጡልኝ፣ ወይኑ አጥፍቼ ወይ አንድ ነገር አድርገት እንዲያልሳሳት ቅናት ያሰከራት ነው። የድሮ ሰው ግን ሌላቸው ሄደ። ሲያንኳኳ የዑመር ሚስት በዑመር ላይ ተጣለች እንደ ጉድ በረዶ ታዘንባለች። አይጥሩ ይሄ መገዛት አለበት እንደዚህ ጎሎ እንደዛው የወጭ አይነት የምን ዝም ብለው ዑመር የዑመር ቤት እንደዚህ ነው የራሱን ያስተካከለ ብሎ ምንስ አላ ተመለሰ። ሱብሃንአላህ። በኋላ ዑመር ደግሞ አንኳኳቱን ሰምተዋል። ማን ነው ብለው ሲወጡ ታታይ ደርሷል። ሰውዬና ሌባ ሰው መኖሩን አለመኖሩን አንኳኩቶ ሊገባ የፈለገ ሌባ ነህ ወይስ ነገረኛ ነህ? እንዴት ያባወራ ቤት አንኳኩቶ ትመለሳለህ? ኦኬ አሉታ ዑመር ቤት ለዛው አይ እሱ ቤት አገኘሁት የነን ችግር ማይገባህና ታገኘዋለህ። ምንድነው ያለው? እኔም ቤት ያለ ሰው ቤት አለ። ምን አለ? መች ገባህ? አንኳኳ ተመለስክ። ባላንኳኳም ባልገባም ሰማሁት። ምኑን ሰማሁ? በረዶ እየዘነበ ነው። ኧረ ነገር ጦር ነው እንጂ እኔ ባለቤት ያስቸግራኝ ስርዓት ያዝዩልኛል ብዬ በመጣ የሰውም እንደውም የባሰ ይችላል። ኧረ የባሰች የኔዋ ትሻላለች አላ የኔ እንደ ሰው ብትሆን አለቃትም ሱብሃንአላህ። እሷ አይማቱም ማለት ነው። እንግዲህ አንተ ነፋፋ ስለማትማታ ነው የሚል እኮ ሰው አለ። ኦኬ አንተ ሴት ልጅ ብትመታ ትወዳለህ? ልጅ መታ ስትል ማን ነው እያስመታ ያለው? ልጅ እንዲህ እያስመታ እንደሆነ ፍረዲው። ምንድነው የሰማኸው? እኔ ሚስቴን ስርዓት ያዙልኛል በመጣ ሰው ሚስቴ ወስት ትጮኻለች፣ በሰው ላይ ትሳደባለች፣ ትናገራለች። አንተ ነበርክ መገረፍ የነበረብህ። ምን አለ ብትታገስ? እኔ ለምን እንደው ዝም ያልኩት መልስ ያልሰጠሁት ይገባሃል አሉት። እኔ በኡማ በህዝብ ጉዳይ ተጠመጀ ህዝብ ስመራ ነው የምለው። እሷ ልብስ ታጥባለች፣ ያጠበችውን ልብስ ለብሼ ቀይሬ እሄዳለሁ። ምግብ ታበስላለች፣ እጄን ታጥቤ እበላለሁ። ለይ ታጥባለች፣ ታጠባለች። የቤቱን ስርዓት በሙሉ እሷ ናት የያዘችው።
ቤቴን ጠብቃለች። እንደገና ደግሞ ሐላል ሚስት አለችኝ፣ አይኔ አያመነዝርም። ስለዚህ ይሄ ሁሉ የልጆቹም የስራው ብዛት ሁሉ ሲያበሳጫት አንድ እንኳን ሳላግዛት ደግሞ በዚህ መጨመር አለብኝ። ለዚህ ነው ይሄ ጦባኸቱን ምግብ አብሳይ ናት እኮ ወገሳለቱን ልብስ አጥባጣቢ ናት እኮ ልጅ ታጠባለች፣ ታዘላለች፣ ቤት ትጠብቃለች፣ ቤትን ታጸዳለች፣ አልጋ ታነጥፋለች። ኧረ ስንቱ የኔም እኮ እንደዚህ ሆናት አለ። የኔም እንደዚህ ሆናት። ታዲያ አንተ ጭሶባት ምግብ አብስላ እያበላችህ ልብስ አጥባ እያለበሰችህ ይሄ ሁሉ መታገስ አቃተህ? ምን አለ እንኳን ተጣልታችሁ ተዘጋግታችሁ ተረጋግማችሁ ተፋቅራችሁ እኮ የምንኖርበት ሀገር አይደለም። ይሄ ሀገር አኸራ ለቀብር አለ። አጭር ነች። እንኳን የተጣሉትን የተለያዩትን የተዋዱትን የሚነጣጥል ምን አለ? ቀሪው እኮ ምን ያህል አታውቁ ተተጋባችሁበት እስካሁን ድረስ። አሁን ቀሪው ምን ያክል ሆነ አታውቁም። ታገስ። ብትታገሳት ምን አለ? ጠባዋት ሆነ ታገሳት አሉ። ዝም በል መልሳት ትስጥ። በፊት እንግዲህ ወይት አባኮለህ ነው የመጣው በላ አፈር በላና ትል ነበር። ያቺ ለምን እንድታያለሽ ብልሳ አሁን ሄደ የት አባኮለህ መጣ ብላ መቼም በልተህ ነው የመጣው። ዝም ብሎ በምላጭ ይሄን መታገስ ከባድ ነው። ከዛ ዝም አለ። አሁን ማታ ነበር ይሳደም ዝም አለ። በማግስቱም ብትሰርቡ ሲሄድም ደፍቶት ዋለ አለች። ሰላሙ ለህግባ ብላ መርቃት ልከው ሲመጣም ዝም አለ 3 ቀን። በሶስተኛው ቀን ይሄ ሰውዬ 3 ቀኑ ዝም አለ። መሆኑ ነው እየተሳደበም እየለፈለፈ ዝም የሚባለው እብድ ነው። አነ መጅኑን አብደሻል ማለት ነው። እንዴ እብድ ቆጥሮኛ ማለት ነው። ተዳሩ እያመቻቸ ነው። በቃ እኔ እብድ ነኝ። በቃ ራሷን እብድ ያደረገች ነበረችም እንጂ ራሷን እንድታይ ያደረጋት ተዋች በቃ ተስተካከለች። በሱ ዝምታ ታከመ። አዎ ዱላ ያበሳል፣ ነገር ያበሳል እንጂ ትዳር ያመጣል፣ ፍቅር ያመጣል። መርሐባ ኡስታዝ፣ ምናልባት አሁን በዚህ በነገር በተለያየ የዘመመ ጎጆ ካለ አላህ እንዲያቀናው ምናልባት ይሄንን ፕሮግራማችንን አንዳቸው ሳሎን አንዳቸው መኝታ ቤት ሆነው የሚመለከቱ ሊኖሩ ይችላሉ። በነገር ተቃቅረው በነገር ተነቋቁረው ምናልባት የተጣበበ ህይወት ውስጥ ችግር ውስጥ የገባ ነገር ሊኖር ይችላልና እነዚህን ሁሉ አላህ እንዲያስታርቅ ነገሮች ሁሉ ቀና እንዲሆኑም ጭምር ዱዓ አድርጉ። አዲሶቹም ይሄንን ሸሽተው ወደ ኋላ እንዳይሉ ገና ወጣቶቹ እንደነዚህ አይነት ነገር ሲሰሙ ይበረግጋሉ። ማለት ትዳር ማለት ይሄ ነው ብለው ሁሉ ጊዜ የሚታያቸው ቤት የሚያዩት ማለት ነው። እንደዛ ነው። ሳሎንና ጓዳ ናቸው። ሁሉ ጊዜ ነገር ያለበት ሁሉ ጊዜ ጸብ ያለበት ይመስላቸዋል። ቤታቸው እናትና አባት ጸብ ውስጥ ከሆኑ በሆነ ነገር ሲጨቃጨቁ ከሰሙ ይሄ ነው ብለው ሊሉ ይችላሉና እንደው ይሄንን ሁሉ አላህ እንዲያሳክለው በዱዓ እንውጣ። አዎ እንግዲህ ተስተካከለው እንግዲህ ተበላሸውን ለማቃናት ለማስተካከል ጥረት እናድርግ፣ ሰበብ እናድርግ። ለሁሉም ነገር መድኃኒት አለው። ለኩል ዳኢን ዲዋ መድኃኒቱ ተፈለገ ነው። የትዳር መድኃኒቱ ይሄው ነው፣ መቻቻል ነው፣ መተላለፍ ነው። ስለዚህ መቃቃር በረካ ያስነሳ። እኔ አንድ ቂሷ ነበርኝ፣ አሁን ጊዜ የለኝም እንጂ አባቴ የሚያወሩ ነበር፣ ሸዎች የሚያወሩት ነበር። ወረባቦ የሚባል ሀገር አለ። ልጅነት ነገር ሆኖ ረሳሁት እንጂ የረሳው ነገር ምንድነው? የት መንደር ነው ስሙ ማን ነው ሳልቀረው እንጂ ተጣልተው ባልና ሚስቶች ሰውየው ወደ እርሻ ሄደ፣ ማዚያ ሊዘራ ባሽላ ምናምን ሊዘራ ሄደ። ጧት ተዘጋግተው ማለት ነው እና እርሻ ጠመደ። ሲያርሱ አለ ዙሁር ላይ እሷ ምሳ ይዛ ወረደች እና ምሳ ሲበሉት ያው ፍንባባልና ምሳ እንበላሉ። ምሳ በሉ በይስታውን ተዘጋግተን እየዘራ ነውና ታውፈታ በኋላ ያለውን አዝመራ እንለየው ብለው ድንበር አደረጉ። ድንበር ተደረገ። ማምሻውን እሱ ሲዘራ ሲያርስ አመሸ እስተማታ ድረስ። ከሰዓት በኋላ ሁሉም በቀለ፣ ያኛውን በቀለ፣ ያኛውን በቀለ። መጨረሻውን ሂዶ መወለጃው ላይ ፍሬው ላይ ነው፣ ውጤቱ ላይ ነው። ውጤቱ ላይ ምን ሆነ ይላሉ። አረምራሙ ይባላል። በዚህ በአዲስ አበባ ምን እንደሚባል አረምራሙ ይባላል። ብቻ የሚወልደው ምንድነው? ምርቱ ትንሽ ሆነ ምርቱ አመድ ነገር ነው። ሲናር ያበቅላል፣ መሬት ሲያረጅ ይባላል። ልክ እንደዚያው ማሽላ መታች ታውቃለህ። ይሄንኛው አመድ ነው፣ ያንኛው ማሽላ ነው። ምርቱ ማለት ነው። ምርቱ ይገርማል።
እና ሁሉም የብቻ ለዚህ አውድማ በራሱ የዚህኛው አውድማ የብቻ ተወቃ ይባላል። የዛ ከሰዓት በኋላ ያለው 40 ኩንታል ነው የምታውቁ 40 ዲያውላ 40 ኩንታል። ይሄንኛው ደግሞ ምን ሆነ 10 መርፌ ታጠው ይሄው አይሽ 30 ኩንታል ወለም 30 ጭነት ድባት ነው ኪሳራ ከሰብን በዛች ኩርፊያ ይገርም ነው። ወይ ጤና ትከስራላችሁ ወይ ዱንያ ትከስራላችሁ። አትዘጋጉ። አይሻ ቤት አይሻና ረሱል ቤት ጎጆ እንኳን ገብቷል። መጣላት ያለ ነው፣ መቆራረፍ ያለ ነው። በሆነ ነገር ቁርአን ወርዶ እስከሚያስታርቃቸው ድረስ ተዘጋጉ ለቀናት ያክል። ወህዩም ቀረ። ነብዩ ተበሳጩ ሰለላሁ ዐለይሂ ወሰለም። የወህይ ዝናብ ጧት ማታ ይመጣላቸው የነበረው ከአይሻ ጋር በመዘጋጋታቸው ብቻ ሹፍ ተዛ በኋላ መቶን ያስታርቃቸው። ስለዚህ የሚሰጣችሁን ነገር ባታውቁት ነው እና የሰጣችሁን ነገር አንድ ነገር ሲነሳ አንድ ነገር ይሰጣልና ተቻቻሉ፣ አቻችሉ፣ ታዛምዱት። አላህ ያስታርቃችሁ። አፋፍ ላይ ያላችሁ ሰዎች አውፍ ተባባሉ። ሚስቶቻችን የተያዘው ሪዝቅ ይለቀቅላችሁ፣ የተያዘው መውለድ ይለቀቅላችሁ፣ የተያዘው ሀብት ይለቀቅላችሁ፣ አላህ የያዘባችሁን ነገር ይለቀቅላችሁ። እናንተም አውፍ ተባባሉ። የዚህ መፍትሄው አውፍ ማለት ነው። ለመውለድም ለመዋደድም ለመክበርም ሰላም ለመኖርም። ስለዚህ አትረጋገሙ። መረጋገም በረካ ያሳጣል። ልጆቻችሁን አላህ ያሳድግላችሁ። ያላገባችሁም አግቡ፣ የተጣላችሁም ታረቁ፣ ያልወለዳችሁም ወለዱ። በአገርም ውስጥ ያላችሁ በአገርም ውጭ ያላችሁ የምትፈልጉትን ነገር ሁሉ አላህ አሟልቶላችሁ ወደ ሀገራችሁ የምትመለሱ አላህ ያድርጋችሁ። ዳር ሁናችሁ ደግሞ በትዳር መካከል ጥልን እየሰማችሁ ዝም አትበሉ። ቢያንስ አውፍ ተባባሉ ብላችሁ አርቅ አስታርቁ። ነገር ውስጥ ጠለቅ ብላችሁ መግባት አትሞክሩ። ነገርም አታባብሱ። አውፍ በሉ። ትዳርም አታፋቱ። ነገ ጠዋት ልጆቻችሁ ይፋታሉ። በእናንተ ቤት ይመጣል። በሰው የፈረዳችሁት በእናንተ ይመጣል። አትሻብን በሉ። አላህ በሩቅ ያርግላችሁ። ንዝል ጭቅጭቅን መፋታትን አላህ ያዝላችሁ። ጎጃችሁን አታፍርሱ። ያ ረበል ዓለሚን አላህ ይጠብቃችሁ። ሐፈዘኩም አላሁ ሐይሱማ ኩንቱም ሚን ኩሊ መክሩን ወሚን ኩሊ ሱኢን ተመጥፎ ነገር ሁሉ አላህ ይጠብቃችሁ። አላህ ይወደዳችሁ። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡር ረሂም ወጁድ ዓለይና ኢነከ አንተ አልጀዋዱል ከሪም ያ ረበል ዓለሚን ያ አርሐሙር ረሂሚን ሰሊምና መዐ ሳሊሚን ነጅና መዐ ናጅን ولا تهلكنا مع القوم الهالكين اللهم انصر الإسلام والمسلمين في مشارق الأرض ومغاربها يا رب العالمين يا أرحم الراحمين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. بارك الله فيكم شيخنا. በጣም ጠቃሚ እና ጥልቅ የሆነ ሀሳብ ተነስቷል። ውድ ተመልካቾች ዛሬ በተነሳው ጉዳይ ላይ የእናንተንም ስሜት ምልከታ ብታጋሩን ደስ ይለናል። ብንሰማችሁ ሳምንትም አይ ቲንክ ተያያዥ ነገሮችን እናነሳ ይመስለኛል። በተለይ ሽምግልና ስርዓት ላይ በዲቴል መሄድ እንዳለበት ነው አሁን የተረዳ ነው። ፋታ አፍርሰን ስንመለስ ከአዲስ እንግዳ ጋር ለየት ያሉ ጉዳዮችን እያነሳሳን አብረናችሁ እንቆያለን። መልካም ጊዜ ይሁንላችሁ።